በቤት አትመካ። ሲጀመር ደግሞ ቤት እግዚአብሔር ነው። ቤቴ ምንድነው? ቤቴ ፈርተሽ እንኳን ከሆነ ምናልባት ቀለበቱን ማድረግ ፈርቼ ሳይሆን ጠፍቶብኝ ነው። መብቴ ነው እንደፈለግኩ ማለት ነው። የኔ መብት ነው። ድጋሚ እንዳመጭ አላበዛችሁ። አንቺ ውጪልኝ። አትንካኝ፣ ልቀቀኝ። ራስ ወጣለሁ። ዞር የራስሽ እንዳትወጪ አውጣለሁ። አትወጪ። አትያዘኝ። እኔ ክብር ድልሽም እንዲያንቺ እርጉዝ ነሽ ብዬ ነው ዝም በምን ጊዜ እባክህ እርጉዝ ነሽ ምናምን ትለው። ሁለተኛ ጊዜ እንዳመጣሽ አንተ ታይ ወጣ ሂድ ና እንሂድ። ተው አንተ አማነቃቀር ልሸኘኝ ነው። ራሴ እወጣለሁ። በደንብ አድርገህ ትፈልጋለህ። ሌላ ታስቀምጥልኝ እንደማዞር ወደዛ እንዳላዞርሽ በዚህ ክብረ ቢስ እንከባበር። ስነ ስርዓት ብሩኬ ውጪ ተነሽ። አልታገስሽም። አልሄድም። እኔ የትም አልሄድም። የመጣሁት እኮ አንተን ብዬ ነው። አንዴ ምንድን ነው እንደዚህ? እኔ ደግሞ አልፈልግም። እግዚአብሔር ይስጥልኝ። በጣም እየኮራህብኝ ምናምን ባልሆነ አብሬ ልኖር ምናምን ስላልኩኝ ባልሆነ ማን ስለሆንሽ ነው? አንቺ ላይም ኮራ እየኮራህብኝ ባልሆነ ተነሽ። ዳይ አትንካኝ ብሩኬ፣ አትጠጋኝ። ነው ማስወጣሽ። አትንካኝ። ነይ ውጪልኝ። ሰውዬ እኔ ከአንተ ጋር የማለፋት አቅም የለኝም እኮ ካሌለሽ አትንካኝ። በቃ አትጠጋኝ። እዛው ቁም። ተነካክቼሽ ነው ማስወጣሽ። ውጪልኝ። አትነካኝ። ጫፌን የመንካት መብት የለም። ልቀቀኝ። ማን ስለሆንሽ ነው ታዲያ እኔ ቤት ላይ መኖር መብት ያለሽ? እኔ ስለሆንኩኝ በእናትሽ ወደዛ ነው ወይስ ውጪ። መዋረድ ካልፈለግ መዋረድ ካልፈለግ አንተ ራስህ ተረጋግተህ አውራ። በደንብ አድርጌ ነገር ማምጣት እችላለሁ። ከዚህ በላይ ህይወትህ ላይ የሆነ የማይሆን ነገር እንዲፈጠር ማትፈልግ ከሆነ በስርዓት ከኔ ጋር አውራ። በዚህ ልክ ደግሞ ከኔ ጋር አታውራ። እኔ ሀይሜ አይደለሁም እያመነጫጭህ ከኔ ጋር የምታወራኝ። አመጣለሁ፣ አሳይሃለሁ። በደንብ አድርጌ ነው ልኑርበት ቤት። ከዚህ በኋላ ዳግመኛ እዚህ ቤት እንዳመጭሽ፣ ሁለተኛ እንዳመጭ እዚህ ቤት። ዛሬ ልሄድ እችላለሁ፣ ነገር ግን ተመልሼ እመጣለሁ። ህይወትህ እንዲህ ነው የሚቀጥለው። ህይወትህ እንዲህ ነው የሚቀጥለው። ቤቴ ላይ ያለን ካወራደሽ ምናምን ሻንጣ ሰብስበ ይጠብቅ። ማነሽ አንቺ? ማነሽ መብት የሰጠሽ? ምንድን ነው ያገባሁሽ መሰለሽ እንዴ? ምን የ80 ባልሽ መሰሉሽ እንዴ? እንደ ልብሽ የምትወነጃቸው ወደፊት አይቀርም። ወደፊት መሆን አይቀርም። ቁጭ ቃሽን ሰብስበሽ ክብረ ቢስ። እኔ ደግሞ እንዴት እንደማስወጣሽ ነው ማስወጣሽ። በጸባይ ታግሽ ውጭ እያልኩሽ ውጪ ከቤት አጠገቤ እንዳደር ጫፌን እንዳለ ከቤቴ ውጪ እያልኩሽ ነው አይደል? መዋረድ ካልፈለግ ማለት ስርዓትን ያዝ ብለሽ ምን አደረገ ልትይ ነው? ምን አደረገ ልትይ ነው? መልሻ አላበዛሽም? እንደ አንቺ አላበዛሽም? ክብር ከወደደልሽ ውጪ ከዚህ ቤት በጸባይሽ። እኔ ቆንጆ እንደዚህ ስሜታዊ አትሆን። እኔ በእናትሽ ሻንጣሽ ነጂ። እኔ በእናትህ ብዙ ማውራት የምፈልገው ነገር አለ። ምንም ጦሪ ነገር ብዙ ምንም ብትይ ጉዳይ አይደለም፣ የራስሽ ጉዳይ። ብዙ ማውራት የምፈልገው ነገር አለ። ቶሎ በይ። ቀጥይ እንጂ እንደ ልቦት ወለዳታለች እንዴ? አንቺ ነው ሰውዬ የሚከታተለኝንም ነው አንድ ላይ እንታያለን። እኔ ይኸውልህ ብቻዬን ብዙ ነገር ማድረግ እችላለሁ። ሰው አያስፈልገኝም። ብዙ ነገር ማድረግ እችላለሁ። ነገርኩህ። አንተም ደግሞ እርጉዝ መሆንሽ ጠቀመሽ። ምን ባሎን ምን ልታደርግ? እንታይ ነበር ባሎን ምን ልታደርግ? እንታይ ነበር? አሁን እንጂ ወሬና መደባደብ ከፈለክ እኮ ጎረምሶች አሉ። መደባደብ ትችላለህ። ከኔ ጋር አይደለም የምትደባደቡ። እዛ የልጅሽን አባት ሻምጥተሽ መተሽ እኔ ጋር ችግር ለመፍጠር አትሞክሪሽ። ይኸውልህ ብሩኬ የምትፈራውን ነገር ተውና ሁሉንም ነገር ተናገር በስርዓት። እሺ ልጅ የኔ ነው። ውጪ አልፈልግም ከአንቺ ጋር። እኔ እንደዚህ በልህ እንድትለኝ አልፈልግም። የራስሽ ጉዳይ። ውጪ በስርዓት በልሚውን በስርዓት የለም። ውጪ። እኔ ሰላሜን ነው ፈልጉ። በእናትህ አትላፋኝ። እንደዚህ ሆኝ ያለ ራሴ እንደልቧ ትሆናለች እንዴ? እንዳላገኝሽ አልኩሽ። ኧረ ምን ሰራለሽ? ቤት አፈለሽ ምን እንደልሽ ልክፈልሽ? ለምን እናውጫ ታዲያ ለምን የምከፍለኝ? እኔ ለአንተ ብዬ ነው እንደዚህ ያደረኩት። ውጪ። አልፈልግም። ሁለተኛ ደግሞ የኛ ፎቶ እንዳንልሽ። ሁለተኛ ሲጀመር መንካት ፈልጌ ያንተ የብቻ ክቢሆን በደንብ አድርጌ ሁለተኛ እንዳትነቂ። እኔ አይደለም ጉስ ቤት አይማረግ ውስጥ እንዴት እንደሆነ አሳይሻለሁ። እንደወጣ የምትፈልግ ከሆነ አንድ ነገር አድርግ። ካልተስማማክ
ከተለህን አሳያለሁ። ያለ እንደጣም የምትፈልግ ከሆነ አንድ ነገር አድርግ። ምንድነው ማድረግ? ማን ስለሆንሽ ነው ማደርገው? ያለ በስርዓት ማን ስለሆንሽ ነው ማደርገው? በስርዓት ምን በስርዓት ምን በስርዓት ተናገር። አትጩ። መጀመሪያ አትጩ። ምንድነው የምናገረው? አትጩ። ምንድነው የምናገረው? መልሽልኝ። አትጩ። አትጩ። አላበዛሽም? ቀደም እኮ በጸባይ ነው ያወራሁሽ ሴትዮ። አልተናገርኩሽም? እንደውም በደንብ ነው እየተናገርኩሽ። በዚህ ልክ ብሬን ጥሰሽ እኮ ቤቴን የገባሽው አይደለ? ያለ አንቺ ሰው እንዴት ነው ደደ የምታደርጊው? ታክሽ ጸጥ አልኩሽ አይደለ? በቃ በጸባይ ብቻ አልኩሽ አይደለ? ይኸውልህ በስርዓት አውራኝ። በስርዓት ሀገር እያየሽ ጠልዤ ነው ማለት ፓስ ይምጣልን። ይምጣልሰው ተረጋጋ። እመጣለሁ ነገር ሰውን መውደድ እንጂ ማሽቃበጥ አልወድም። አልጨናነቅም ለማንም ልቅምቅም። ኧረ የሀገሬ ሰው፣ ኧረ የሀገሬ ሰው፣ ኧረ የሀገሬ ሰው ቀጣይ ሳምንት እሁድ በኢትዮጵያ ማንም ሰው ቤት እንዳይቀር፣ ሁሉም ወደ ውጪ ይውጣ። ጸበል በፕሌን ይረጭልን።